ተመልሰን ተገናኝተናል። የቅዳሜ ጨዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ። አሻም የተከበራችሁ አድማጮቻችን፣ ይህ የቅዳሜ ጨዋታ እንግዳ ዝግጅት ነው። የዛሬ እንግዳችንን ማስተዋወቅ አያስፈልገውም፣ ግን እንዲያው ለማስታወስ ያህል የ2 ጊዜ የኦሎምፒክ ባለወርቅ ሜዳሊያ፣ 4 ጊዜ የዓለም ሻምፒዮን እንዲሁም በማራቶን በኩል በርሊንና ዱባይ ደጋግሞ ያሸነፈባቸው ናቸው። ይህን የአትሌትነቱን ምዕራፍ ይድነቃቸው ተሰማ ለአበበ ቢቂላ ከገጠሙት ተውሰን ከበረዶ የነጡ ጥርሶች አበቃቅሎ ይቆረጣጥማል ሰዓት እንደቆሎ በሚለውና አብቃ። ኃይሌ ገብረስላሴ ደግሞ ደጋግሞ የሰበረውን የሰዓት ክብረ ወሰን አሻሽሏልና ይገባዋል ብለን እናምናለን። ከአትሌቲክሱ በኋላ ከቤተሰቡ ጋር በጀመረው የንግድ ሥራ 5000 ያህል ሰራተኞች በሚያስተዳድሩበት በሪል ስቴት እንዲሁም ኃይሌ ሪዞርትስ በሚባለው ኩባንያው በሐዋሳ፣ በአዲስ አበባ፣ አርባ ምንጭና በተለያዩ ክልሎች ባቋቋማቸው የመዝናኛ ሆቴሎች፣ በቡና ምርትና ኤክስፖርት፣ በማር፣ በሃዩንዳይ መኪኖች አስመጭነትና መገጣጠሚያ እና እንዲሁም ሌሎች ኩባንያዎች ባለቤት ነው። ኃይሌ መሪነቱ የሰዓት ክብረ ወሰን በመስበር ብቻ አያበቃም። ከቃላት መጨረሻ ሳድሱን ህ በክ በመተካት ብዙ ሺዎችን ያስከተለ ነው። ዛሬ ከኃይሌ ጋር የተገናኘ ነው ለ25ኛው የታላቁ ሩጫ እንኳን አደረሰህ ለማለት ዳይሴክቲንግ ኃይሌ ወይንም የኃይሌ ኃይሎች የኃይሌን ታላቅነት የሰሩ ሚስጥሮች በሚል በሜላት ኃይሌና በአዮሚ ሮቲሚ የተጻፈውን መጽሐፍ በሚመለከት ለመጨዋወት ነው። በድጋሚ ሰላምታችን ከድልበር ስቱዲዮ ይድረሳችሁ። እንደ ሁልጊዜውም ከእኛ ጋር የረፍት ጊዜያችሁን ስለምታሳልፉ ደስ ይለናል። ከታዋቂው ኃይሌ ገብረስላሴ ጋር ያደረግነውን ጨዋታ ከሙዚቃ ጋር አስማምተን እንሆ እንላለን። ኃይሌ እዚህ ላይ ስፖርተኛ በጣም ትልቅ ዲሲፕሊን አክባሪ ነው አይደለ? ቢወድም ባይወድም በዛ በብርድ ተነስቶ ትሬኒንጉን ያደርጋል። በዚህ ሰዓት ተገኝ ሲባል በዛ ሰዓት ይገኛል። ይሄ አንዱ ዲሲፕሊን ነው። ሁለተኛ ውሳኔ መስጠት፣ በቅጽበት ውስጥ ውሳኔ መስጠት። እየሮጥክ እያለህ ነው አይደለ የምትወስነው። አሁን ልውጣ፣ አሁን ወደ ኋላ ልቀር፣ ከሌ አመጣጡ እንዴት ነው የሚለው ነገር እኛ ስናይ አንተ ላብህን እየጨረስ ስትሮጥ ነው። አእምሮ ውስጥ ግን እነዚህ ነገሮች አሉ አይደለ? ይሄ ፕሪሲዥን የሚባለው ነገር ልክ አሁን እንደ አንድ ኢንጂን አንድ ሞተር በጥንቃቄ ምንም ዝንፍ የሌለበት ሆኖ እንደሚሰራው ሁሉ ያን አይነት ውሳኔ ያን አይነት አሰራር እነዚህ ሁሉ እኮ ወደ ቢዝነስ ይለወጣሉ ማለት ነው። ኦፍ ኮርስ አሁን ሬከርድህን መልሰህ መውሰድ ማለት እኮ በጣም ትልቅ ውሳኔ ነው አይደለ? ታንክ ዩ ማዚ። እሺ እዚህ ላይ ጨምርበት። በጣም ታንክ ዩ። አሁን ያሁን ያለሁበትን አይደለም መጀመሪያ ማስቀምጥልሽ። መጀመሪያ እኔ በስፖርት ውስጥ ሳልፍ መጀመሪያ እነዚህ ሁሉ የምታቸው ውሳኔዎች፣ ውድድሮች፣ ለማለቡ ማሸነፉ ምናምኑ የሚመጡት ከመጀመሪያው ሀ ተብሎ ከተፈጠርኩበት ጀምሮ ማለት ስለ ዲሲፕሊን አሁን ብዙ ነገር አሁን በስፖርት ውስጥ ዲሲፕሊን ማለት ሁሌ እንለዋለን በህይወትና በሞት መካከል ነው የምንለው። ዲሲፕሊን በቃ አድርግ የተባለው ማድረግ አለበት። አንድ ትሬኒንግ ለመስራት 30 ኪሎ ሜትር ተሰጥቶሽ 29ኛ ኪሎ ሜትር ላይ በሞትና በእንትን መካከል ብትሆኚ አቋርጠህ ውጣና እንትንህን በቃ አዳምጥ አይልም። ጨርስ ነው የሚለው። ያጨራረሱ ሁኔታ ነው። ያ ዲሲፕሊኑ ነው። ትሬኒንግ ለምሳሌ ያህል በቃ ጠዋት ይሄ ትሬኒንግ ተሰጥቷል ብለው ነፍሳቸውን ማነ ዶክተር ወልደመስቀል አለፍ ተሰደን ዝናብ ሊሆን ይችላል። ዝናብ ነው አሁን ተቀመጥ አይልም። ሂድ መሸፈን አለብን። አንዳንድ ጊዜ ምን እንደሚመጣ ታውቂያለሽ? ስቴዲየሙ ላይ ሊሆን ይችላል ትራክ እየሰራን የተሰጡን ፕሮግራሞች አሉ። መሀል ላይ በቃ ኃይለኛ በረዶ የሚይዝ ነበር። በዛ ጊዜ በዶክተር እሳቸውም እየተቀጠቀጡ እኛም እየተቀጠቀጥን እንጨርሳለን። ዝናቡን አቋርጥ የሚል የለም። ይሄ ዲሲፕሊን ነው። አሁን ይሄንን ወደ ስፖርቱ ስትመጪ ስፖርት አሁን አትሌቲክስ ውስጥ እንግዲህ ውድድር ውስጥ ማለት ነው። ውድድር ውስጥ ስትመጪ ዝም ተብሎ ብቻ እግርን ብቻ መሰንዘር አይደለም። በጣም ብዙ አለ። ሰውየውን ማዳመጥ፣ ትንፋሹን ማየት፣ ማን ነው፣ ስንት መዙር ቀረ፣ ስንት ኪሎ ሜትር ላይ ነኝ፣ የኔስ ትንፋሽ፣ እሱስ ይሄ ሰውዬ ምንድነው አሁን ተከትሎ ይመጣል፣ ከዚህ በፊት ፍጥነቱ፣ መጨረሻ ላይ ከሌሎች ጋራ ተወዳዳሪዎች፣ በቃ ይሄንን ሁሉ እያሰብሽ ነው የምትሮጪ። አይማ በቃ እዚህ ላይ ገድየው መሄድ አለብኝ ወይንም 200 ሜትር ላይ መነሳት አለብኝ ወይንም 400 ሜትር ሲቀር መነሳት አለብኝ አለያ ጉድ ይሰራኛል። እነዚህ ሁሉ ታክቲኮች ናቸው። በቃ ማአት ነገሮች። ኦፍ ኮርስ ስትዘጋጅ ግን ለሁሉም አይነት መዘጋጀት አለብሽ። ፈጥኖም ለመሄድ
ይዞም ተቆጣጥሮ ለመሄድ አንድ ውድድር ላይ ምን ማድረግ አለብሽ መሰለሽ? አንድ ተወዳዳሪ ውድድሩ የኔ ነው ብሎ ውድድሩን በራስሽ ትወስጂዋለሽና በራስሽ መመንዘር አለብሽ። ውድድሩን ከዛ በኋላ ባንቺ ኮንትሮል ስር ካደረግሽው አሸናፊ ትሆኛለሽ። ውድድሩ ግን ሳምባዲ አንደር ዘ አዘር አትሌት ከሆነ ያ ውድድር የዛ ነውና እሱ ነው ጢባጢቢ የሚጫወትብሽ። እኛ አሁን እንደ ተወዳዳሪዎች አሁን ሁሉ ጊዜ እያንዳንዱን ተወዳዳሪ ቀነኒሳን በጠይቂው ጥሩዬን መሰረትን ወይንም ደግሞ አነደረርቱን መተሽ ምንድነው ያሸነፋችሁበት ሚስጥር አያውቁትም። አንዳንዴ ሊገልጹት ነው ያውቁታል፣ መግለጽ አይችሉም። ግን ገና ሲገቡ እንዴት ኮንትሮል እንደሚያደርጉት እንዴት አሸንፈው ነው የሚገቡት። አሸንፈን ነው የምንገባው። በቃ ዛሬ እንደዚህ አድርጌ በዚህ ወጥቶ በዛ ወርዶ በዚህ አንትን ነው ይሄ ፔስ መከሩ ቅድም ፔስ አሯሯጭ ነሽኛል። በዛ ኳልኩሌሽን ነው የሚካሄደው። ኦኬ አሁን ስፖርቱ በእንደዛ አሸነፍን፣ በእንደዛ ሪከርድ ተሰበረ፣ ኦሎምፒክ ሻምፒዮን ተኮነ ምናምን ተሆነ መጣ። አሁን እዚህ ቢዝነስ ላይ ተሄደ። አሁን ቢዝነስ ላይ ደግሞ የሚገርምሽ ቢዝነስ ደግሞ አሁን በሩጫ ጥቂት ሰው ነው። አንቺ አለሽ፣ ሯጩ አለ፣ አሰልጣኙ አለ፣ ፊዚዮቴራፒስቱ አለ፣ ወይ ደግሞ ማናጀሩ ምናምን ጥቂቶች ናቸው፣ 3-4 ይሆናሉ። ወደ ቢዝነሱ ስትመጪ ግን ቅድም የተመጡ ቁጥሮች አሉ። ከነዚህ ጋር እንዴት ነው የምንሰራው? አሁን ከነዚህ ጋር ደግሞ የምንሰራበት ኦፍኮርስ ማሸነፉ ዲሲፕሊኑ ምናምኑ እንትኑ ነው አይነቱ ነው እንጂ የሚለያየው ያ ዲሲፕሊን በቦስ ሳይድ የሚጠይቃቸው ነገር አለ። ፕላስ ከብዙ ሰው ጋር ነው የምትሰሪው። ይሄ ከብዙ ሰው ጋር ስልሽ በድርጅት ውስጥ ያለ ባደረጋ ባጋ ብቻ አይደለም፣ ካስተመርስ ራሱ አንድ አካል። በጣም ጥንቃቄ። ለምሳሌ አንድ ስፖርተኛ ታዋቂ ለመሆን በጣም ብዙ ዲሲፕሊኖች አሉ። አንዳንድ ጊዜ እኮ ታዋቂ የሚያደርግሽ እኮ ተመልካቹ ነው፣ አድናቂው ሩጫ ብቻ ሮጠሽለት ያደንቅሻል ማለት አይደለም። አንዳንድ ጊዜ መንገድ ላይ ሊጥልሽም ይችላል። ያንቹ ባህሪ ነው። አንቹ ነሽ የምትወስኙ፣ አንቹ ነሽ የምታደርጊው ድርጊት። በቢዝነስም ስትመጪ ካስተመሩ እንደ አንቺ ሁኔታ ነው የሚመጣው፣ የሚገዛሽም፣ የሚገለገልብሽም፣ ተገልግሎ የሚከፍልሽም። በስፖርቱ ደጋፊ እንዳለ ሁሉ በቢዝነሱም ደጋፊ አለ። ደጋፊ የሚባለው ካስተመር ነው። አንዳንድ ጊዜ ካስተመሩ እወደዋለሁ ውድም ቢሆን እሄዳለሁ ይላል። እንግዲህ እዛ ቦታ የምታስቀምጫቸው ነገሮች አሉ። ኦፍኮርስ ፉክክር ነው። ፉክክር ደግሞ የምትፎካከሪው ከብዙ እንትን ጋር፣ እዛም ጋር ብዙ ተወዳዳሪ አለ፣ እዚህም ጋር ብዙ ተወዳዳሪ አለ። አሁን የማሸነፊያ መንገዶች ደግሞ አሉ። ማሸነፊያዎቹ መንገዶች ደግሞ ለእያንዳንዱ ሴክተር የሚጠይቅ የማሸነፊያ መንገዶች አሉ። በሆቴል ሊሆን ይችላል፣ በመኪና ሊሆን ይችላል። መኪናዎች መሸጥ፣ እያንዳንዱ ነገር የምትፈጥሪያቸው ነገር በጣም ኢምፖርታንት ናቸው። በእኛ ደግሞ አሁን ለምሳሌ በስፖርቱ ብዙ ዓመት መቆየት ይላል። ብዙ ዓመት አሸናፊ የሆኑ መቆየት። በዚህ በቢዝነሱም ደግሞ ምን ይላል መሰለሽ፣ በቃ ሰስቴናብል የሆነ ቢዝነስ ወይንም ደግሞ በእኛ አሁን በሆቴልና ካስተመሮችን ክሬት ማድረግ ነው። ካስተመሮችን ደግሞ ኪፕ አድርጎ መቆየት። ያ ምንድን ነው? ማሸነፍ ነው። እያሸነፍሽ ማሸነፍን ለማሸነፍ ደግሞ ጥበብን መጠቀም። ኦፍኮርስ ተፎካካሪዎችሽን ሁሉ ሪስፔክት። እንደው ዝም ብሎ የታባቱ የማይረባ ነው አይባልም። ማንኛውም የማይችልም ቢሆን ተፎካካሪ ሪስፔክት ማለት መቻል አለብን እና የማሸነፍ ተመሳሳይነት አላቸው። ሁላችንም አንደኛ ለመውጣት ነው። እኔ ብችል እንደው ያው እንትን ምንድን ነው የስንት ቢሊዮነር ምናምን እየሆኑ ተባለ ይባላል አይደል? ግን በግል እንግዲህ ወደፊት በግል ስቶክ ሲጀምር የምሸጠውን ሽጬ የሚቀረኝ ይሄን ያህል ነው እላለሁ። የምገዛውም ይኖረኛል። በነገራችን ላይ ስቶክ ማለት አሁን ለምሳሌ ምንድናቸው እነዚህ ከዓለም ላይ ኤለን ማስክ ምናምን የኔ ገንዘብ እኮ የሚለው በስቶክ ያለውን ነው። እንትን ብቻ እኮ አይደለም፣ ቴስላ ላይ ብቻ አይደለም። ብዙ ባለቤት አለው ቴስላ። እሱም ሌላም ቦታ ገዝቷል። የዛ ጊዜ እኔ የምለው ገንዘብ ሊኖረኝ ይችላል ማዝዬ ትነግረኛል። ኃይሌ መጀመሪያ የጀመራችሁት እንደውም ልጅህ ምን ትላለች? ይሄ ልጅህ መሆን አለበት ብዬ ነው የቢዝነሱን ነገር ያተጋቸው ወይዘሮ ዓለም ጥላሁን እናት አባቴን ትላለች። እና ለእናቱ አዳልታ ነው ወይንስ ወይ ለመሰለሽ እንትን አይደለም አትሌቲክስ የተገኘበት ነገር አለ፣ ግን የዘላለም አይደለም እሱ ሌላ መተርጎም አለበት ያለችው እሷ ናት። እሺ አሁን ነው የጠየቅሽኝ እኮ ቆይቶ አሁን የሁሉ ጉራህናት ቸርቸሪኝ እኔ ሁሌ ከዚህ በፊትም ብየዋለሁ። በእያንዳንዱ ስኬታማ ወንድ ጀርባ ጠንካራ ሴቶች አሉ፣ እንደዚሁም ወንዶች። እንደዚሁም ወንዶች አለካ ምንድነው መሰለሽ አሁን የኔ ልጅ እናቷ ዓለምን ያለችበት መንገድ በጣም ትክክል ነው። እንደውም በደንብ አልገለጠቻትም። ለምን መሰለሽ እኔ ቢዝነስ ሰራ የማይበት መንገድ እና እሷ የምታይበት መንገድ ኮምፕሊትሊ ይለያያል። እሷ በዲቴል ነው የምታየው።
እኔ እንደውም ገረፍ ነው። እና አሁን ስለ ኢንቨስትመንት ስንጀምር ብዙ እንግዲህ ካሁን ኦፍኮርስ ከማንም ስፖርተኛ እኔ የበለጠ አላገኘሁም። ከማንም ስፖርተኛ አያያዝህ ነው። አዎ አያያዝህ ደግሞ በእውነት በዚህ እንግዲህ ክሬዲቱን በደንብ አድርገን የምንሰጣት ለሷ ነው። ይሄን አሁን ደግሞ አንዳንድ ጊዜ በደንብ አፕሪሺየት ካረኳት ትኮራብኛለች ብዬ ፈራለሁ። ከዚህ በኋላማ አታደርገው እና ብቻ በአጠቃላይ ምንድነው መሰለሽ በዚህ አሁን ለምሳሌ እኔ ቢሮ ውስጥ እሷ እኔ ዋና ልሁን እንጂ እሷ ነች ታች ያለችው። እኔም አንዳንድ ጊዜ ስፈርም እንደው ዝም ብዬ እንትን እላለሁ። እሷ ግን በዲቴል እንደውም አጥብቃ የህግ አማካሪዎቻችን ጋር የምትጠይቅ እሷ ነች። ይሄ ነገር እንዴት ነው ምናምን። እኔ ደግሞ መጣና ባክሽን እንደዚህ እንትን ኮምፕሊኬትድ አታርጊው ምናምን። ያው ችግሮች ትላለች። ችግሮች ስሰራቸው ሳይሆን ችግር ሆነው ሲመጡ የዛ ጊዜ ይከብዳሉ እና በአብዛኛው እነዚህን ነገሮች በጣም እንትን ብላ ስለምትሰራ ታያታለች። እንግዲህ ልጄም ደግሞ አጋጣሚ ሆኖ ሁለቱ በጣም ክሎዝ ናቸው፣ ይቀራረባሉ። ሁለተኛዋ ልጄ ነች ይህ መጽሐፍ የጻፈች ታውቂያለሽ። እና በእውነት ለእኔ ትልቅ ስጦታ ነው። አንዳንድ ጊዜ ሚስት ስጦታ ነች ነው የሚባለው አይደለም? የእግዚአብሔር ስጦታ ነች፣ የእግዚአብሔር ስጦታ ነች። ሌላ ደግሞ ቅድም ነግሬሻለሁ፣ ሴቶች ይችሉበታል። ቅድም በታላቁ ሩጫ ዳጊን ነግሬሻለሁ አይደል? እኛ አሁን ድርጅታችን ውስጥ ብዙ የሴት ባልደረቦች አሉ፣ በጣም በርካታ የሚገርምሽ ናቸው። በሂሳብ ክፍሉ፣ በአስተዳደሩ፣ በምናምን የሚገርም ነው። አድምተውን በጣም በጥንቃቄ ነው የሚሰሩት። እና እንግዲህ አንዷ እንግዲህ አለምም ለእኔ ያው ኃይሌ ነው የምታውቂው እንጂ እኔ እንደማውቀው ግን እሷን ደግሞ በነገራችን ላይ ትልቁ ችግሯ እሷ እኮ ብዙ መናገር አትችልም። ቪዲዮም በቃ አይተሻትም መተግኝ ታላቁ ሩጫ ላይ አሁን ሁለታ ሮጠች እና ጨረሰች እና በጣም ኢንተርቪው ሊያደርጓት ፈለጉ ከኔ ጋር ተለያዩት ማለት ነው። በጣም ቀልደኛ ናቸው። አሁን እሷን እኔ እንደው ቀለድኩና እንዴ ምን የዓለም ሻምፒዮን የሆነች መሰላችሁ እንዴ እንደማትል ስለማቅ ለምን ትከለክላታለህ? ምን አለ አንድ ነገር ብትል እሺ እንደማትል ያውቃለሁ። እንግዲህ መጀመሪያ የሰራችሁት ወደ ሪል ስቴት ነው የገባችሁት ኃይሌ። ከዛ በኋላ እንግዲህ ወደ መስተንግዶ ውስጥ ትገባላችሁ። ሐዋሳ ነው የመጀመሪያው ይመስለኛል አይደል ኃይሌ ሆቴልስ ኤንድ ሪዞርትስ በጣም አሁን እየተስፋፋ ነው። ቀደም ወደ 11 ከፍ ሊል ነው አልከኝ ኃይሌ? 12ም ይቀጥላል። 11ኛውን አሁን በአንድ ወር በሁለት ወር ውስጥ ከፍታል። እንደዚህ ዝም ብሎ በጥሩ ሁኔታ ዝም ብሎ አልተካሄደም አይደለ? ሻሸመኔ ላይ ያለው ተቃጥሏል። ኮቪድ ደግሞ እንደዚሁ ችግር ገጥሟችሁ ነበር። በምን ተወጣችሁት? ይሄ ቀውስ እንዴት ታለፈ? ሆቴሎቹን አንዘጋም ማለትን ሰምቻለሁ በኮቪድ ጊዜ። እስቲ ንገረን። ብዙ ሰው አሁን ብዙ ማቃቸው ሰዎች ልጆቻቸውን ይዘው ወደ አርባ ምንጭ ይሄዳሉ፣ ሐዋሳ ይሄዳሉ እና ሌሎችም ሪዞርቶች ውስጥ ይሄዳሉ ኃይሌና ይሄን እናንተ ናችሁ ያተጋችሁት? ኃይሌ እሱን ከመለስ በፊት አሁን ኃላፊነቱን አልወስድም ነው ማለት ነው። አይ ግን ምንድነው በኮቪድም በዩ በዛ በግርግርም በዩ የተቃጠሉ አሁን እንደው ሻሸመኔን አሁን ከፍተን ነው ሰሞኑን አላይሹም አይደል? አላየሁትም። አረ እንኳን ተቃጠለት ያለሽ እውነት የበፊቱን አውቀዋለሁ። አይ እንደ እንኳንም ተቃጠላችሁ ሰራችሁ። በጣም እንደው እኔ ቀልዳለሁ አንዳንድ ጊዜ የቤቴ መቃጠል ለተቋኑ በጀኝ ይላል። ለተቋኑ በጀው ቆንጆ አድርገን ሰርተነዋል። በዛ ጊዜ እኔ ለምን መሰለሽ እኔ አንድ ስፖርት ብዙ ነገር አስተምሯል። ኢንጁሪ ሆኜ እኮ ኦፕራሲዮን ሆኜ ሩጫ አላቆምኩትም አይደል? ይሄ እኮ አንዱ የኢንጁሪ ታይም ነው፣ የኦፕራሲዮን የመሆን ጊዜ ነው። ኦፍኮርስ በዛ ጊዜ ተዋናይ የነበሩ ለማቃጠሉ በጣም እንደሚቆጫቸውና እንትን እንደሚላቸው ይጸጽታል። ይሄም ጸጸት ነው። እኔም አዝነው እንደውም አንዳንድ ጊዜ ለነሱ ነው። የበዛ ጊዜያችን ኢሞሽን ይዞ ብንቀመጥ መቆጣጠር ቢቻል ኖሮ ያ ሁሉ እንደው ከተማው እንደዛ ሁሉ ባልተቃጠለ ነበር። እኔማ ያው ኃይሌ ነኝ። ምክንያቱም ለመሰለሽ ሲጀመር ቅድም 100 ምናምን ሀገር ዞርን አይደለ? በቃ የት እንሄዳለን? እናት እኮ ነች አይደል? እኔ ማለት እናት ነች። ምንም አትቀይራት። እንደው ዝም ብሎ አንዳንዱ እንትን ብድግ ይነሳና እዚህ መኖር ስለችል እዚህ ጋር እንደፈለገው ሰውም ይለኛል የትም ሀገር ሄደ መኖር እየቻልክ ነው። አረ የትም ሀገር መኖር አልችልም። የምችለው እዚህ ብቻ ነው፣ ኢትዮጵያ ብቻ ነው። የትም ሀገር አልኖርም። እንዴት ያኖሩናል? አሁን ኢትዮጵያኖች በየቦታው የሚደርስብንን ነገር እያይሹ ነው። እዚህ ሳውዝ አፍሪካ፣ አሁን እዚህ ሚድል ኢስት ላይ የሆነ ያለው አሁን የመን ሰሞኑን አይተሽ እንደሆነ በጣም የሚያናድድ ነው። አላማረብንም እና ዞሮ ምንድን ነው እና ኦፍኮርስ ቸግረናል። ሳንቸግር ቀርተን እኮ አይደለም። ቅድም እንዳልሽው እኮ መቃጠል ራሱ እንደ በቃ ከንትን ሁሉ ውጭ አረ ኢሞሽናል። እንደውም እኔ ኢሞሽናል መሆን ነበረብኝ ማለት ነው። ግን ከዚህም በላይ ሌላ ወደፊት ሊመጣ ይችላል። በቃ መቀጠል ነው ያለብን እኛ። ምክንያቱም እኔ የማስበው የሆነ በቃ እንትን እያልሽ መሄድ እንጂ ወደፊት ምንድን ነው ጀግና ሲኮን ይላለሁ ሁሌ የምለው ነገር ማለት ይሄንን ተዋሽኝ ማለት ጀግና ሲኮን
ሐውልት ይቆምለታል። ደግሞ የጀግና ለመሆን ሐውልታችሁን አቁማችሁት ሂዱ። በኋላ ማንም ሐውልት እኔ ሁሌ አቶ በቀለ ሞላ የኔ ተምሳሌት ናቸው። አቶ በቀለ ሞላ የጀግና ናቸው ላሉ ምክንያቱም እሳቸው እኔን አፍርተዋል። እሳቸው እኔ ቤንችማርኬ ናቸው። ታዲያ ጀግና አይደሉም? እውነት ነው። እኔ አሁን አቶ በቀለ ሞላ ሐውልት የጋ ነው ብልሽ እኔ ሊኖራቸው እኔ አይደል ነው። ግን ሐውልት በየሰው ውስጥ ሐውልት ቀርጸው ሄደዋል። እንደዚህ አይነት ስራ እየሰራን እንድንሄድ ነው። ቅድም መጣሽልኝ ሪዞርትኛ ፈጠር ነው። ዘመናዊነት ብዙ ነገር ሳይፈጥር አይቀርም። ለምሳሌ ድሮ ሎጅ ነው የሚባለው በሳር መስራት ነው። እኔ እንደውም አንድ የገጠመኝን ነገር ልንገርሽ። የገጠመኝ ማለት ልክ ሐዋሳ ላይ እንደመጣው ሪዞርት የሚለው እኔ ሪዞርት ማውቀው ስፔን ሀገር፣ ፈረንሳይ ምንም ይጃሉ። ሪዞርት መዝናኛ ነው። ምንድን ነው የግድ እንደ ኢትዮጵያ ሎጅ ይሁን አይደል? እና በዛ መልክ ሰራን እና ስንሰራ ምንድን ነው መዝናኛ እንዴት እዚሁ አዳርም ተመጥቶ እንዴት ሳር ቤት አይነት ነገር መሆን አለበት እንዴ? አይ ሪዞርት ነው በቃ ሪዞርት ነው መዝናና ከሆነ እንደው እኔ አልኩና ቃለልኩ። አይ እኔ ገጠር በጣም ከምጠላው ሁሉ ገጠር ድሮ አያልኳቸው የሚገርምሽ ነው። በጋ ላይ ሲሆን በተለይ ብዙ ቤቶች ሲቃጠሉ ስላየው እኔም ብቃጠልስ ብዬ በርቻ እያልኩ ቀልዳል። እና ከዚህ በፊት እኮ ኢትዮጵያኖች እንኳን አይደለም እዚህ ኢትዮጵያ ውስጥ መዝናና ከወደ ውጭ ይወጣሉ። ትምህርት ቤት ሲዘጋ ብዙ ልጆቻቸውን እያያዙ የሚገርምሽ ቅድም ስለ ከስተመር ክሬት ማድረግ ነግሬሻለሁ አይደለም? ሐዋሳ ላይ እንግዲህ 16ኛ ዓመታችን ነው። ሐዋሳ ላይ ሕፃን ሆነው የመጡ ዛሬ ትምህርት ጨርሰው እዛው ሐዋሳ ላይ የተጋቡ ሁሉ ክሬት ማድረግ እንግዲህ ከስተመር በጣም ትልቅ የሆነ ለቤተሰብ ምቹ የሆነ ትዝታ ጥሎባቸዋል። ትዝታ እኔ ድሮ ምን እላለሁ መሰለሽ ሁሌ ድሮ ገርል ፍሬንድ በነበረች ጊዜ ዓለምን የትዝጃት እንደሚታቀልሽ ብሔረ ጽጌ ነው ጃት ሄደው ቦታ ነው እኮ ያለው። በጣም አሪፍ ቦታ ነው። በጣም የምንወደው ቦታ እና እንደው በቃ ሳንበላ ሳንጠጣ ቀኑ ሙሉ ቁጭ ብለን ምንድነው አበባ እያያችሁ። አሁንም እነዚህ ልጆች የሚገርምሽ ቤተሰቦቻቸው ዘው ይመጣሉ። በልጅነታቸው የተቀመጠ ነገር ስለሆነ አሁን ትንሽ እንትኑም በነገራችን ላይ መዝናናት የገንዘብ ጉዳይ ብቻ አይደለም። ገንዘብ ስላለሽ ኦፍ ኮርስ በዛው በገንዘቡ አቅም ልክ የምትዝናኒበታል። አሁን አንዳንድ ጊዜ እኛ ሆቴል ለማደር ብቻ አይደለም ማደሪያ ሌላ ቦታ አድርገው እኛ ግቢ ውስጥም እየመጡ ወይም ዋና ሊሆን ይችላል፣ ሻይ ቡና ለማለት ሊሆን ይችላል፣ ወይም ደግሞ ባህሩ ላይ ለመዝናናት ሊሆን ይችላል። እና የሀገር ውስጥ ቱሪዝም እንደዚህ ተስፋፋበት ነው። ኮንፈረንሱ አለ፣ ስብሰባው ቤተሰብ እንግዲህ ኦፍኮርስ አሁን ትንሽ ገንዘቡ ምናምኑም ሲበዛ ማለት አንዳንድ ጊዜ ያው ኢኮኖሚ ነገር ነው አት ኤንድ ኦፍ ዘ ዴይ የሚወስነው። ኦፍኮርስ ኢኮኖሚ ሲኖር እኮ ከዚህ አይደለም አሜሪካም ይኬዳል ለመዝናናት፣ ዱባይም ምንም ይዝናናል ሰው። እዚህ ደግሞ ሀገር ውስጥ ደግሞ ካለው በመኪና ነድቶ እንዲሁ ትንሽ አንዳንድ የሴኩሪቲ እንትን ጉዳይ እኔ አሁን ሐዋሳ ላይ ሰዎች በአውሮፕላን ሲመጡ ደስ አይለኝም። ለምን ብትል ሐዋሳ እኮ እየነዳሽ እየተደሰትሽ ምን መሰለ መንገድ ደግሞ ምን መሰለ መንገድ እንትን ይላሉ። እኔ አሁን አንዳንድ ጊዜ ቶሎ ለመሄድና ለመመለስ ካልሆነ በመኪና ነው እየነዳው የሚሄደው እስከ 40 ምንጭ ድረስ። እነዚህ ነገሮች እንደ እንትን ፋሲሊቴት ብናደርግላቸው ደግሞ ብዙ ይቆጥብላቸዋል። የአውሮፕላን ከፍተሽ የሆቴል ከፍተሽ የልጆች አሁን ለሰው ማሰብ ይግድ ይላል። እኔ እንደውም አሁን ይውልሽ ምንድነው መሰለሽ የእቃው መወደድ የምግቡ እንትን መወደድ አንዳንድ ጊዜ እኔም ራሴ በጣም እንዲህ ባካችሁ ላለሁ ሰው የኛን ሆቴል ልጆቹን አረ በእናታችሁ ይሄ ነገር አይበዛም ምን እናድርገው? አሁን እኮ ልክ እንትኑ ስንል እንትን ይልብናል በቃ ስናወጣው አልመጣለን ይላሉ። በቃ እኔ አሁን ምን እንደምል ልንገርሽ ማዚ አይ በቃ ምንም ችግር የለኮ ሆድ እንዳሳዩት አይደለ ወይ ፖርሽን ቀንሱ ኦር ደግሞ የምታቀርቧትን ቀንሱ በቃ እና ገንዘቡን አትሊስት ባትቀንሱ ባለው ይሂድ መጨመር ይቅር። እኛ ደግሞ እቃዎችን የምንገዛቸው ልክ እዚህ ከተማ ውስጥ ያሉ ትልልቅ ሆቴሎችን ሸራተን ሀያት ምናምን ከሚገዙ እኩል ነው። ለእነሱም ያቀርባል እኛም ያቀርባል። ያንን እቃ ከዚህ ሐዋሳ አጓጉዘሽ ከዚህ ያነሰ መሸጥ አያዋጣም። ግን ምንድነው እኛ አሁን እንግዲህ እንደ ታክቲክ እያልን እኔ አሁን በጣም ምነግረው ምክንያቱም ለህብረተሰባችን ማሰብ አለበት። ከስተመር ከሞተ ማንን ነው በቃ እነሱን አራግፈሽ ከሄድሽ በኋላ እንዴት ይሆናል ነው። ግን ኃይሌ አንድ እንደው ጥሩ ነገር ያለው በአንተ ሆቴሎች ውስጥ ሰራተኞቹ በጣም 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 ሰው ተከባክበው የሚይዙ ናቸው። ብዙ ሰው ነው ደግሞ ይሄ የኔ ብቻ ሀሳብ አልመሰለኝም። መስተንግዶ ጥሩ ስለሆነ ሰዎች አንዱም የሚጋብዛቸው እሱ ይመስለኛል። አዳላሽ እንዳይሉ የቤታቸው ባይተወይ ይኸውልሽን እኔ ሁል ጊዜ እኔም ከኛ ልጆች ጋር ምላቸው የቤታችሁን ወደዚህ አውጡት ወደ ሆቴል አስከፍላችሁ እኮ ነው
አሁን ቤትሽ ብመጣ ማዚ አሁን ገና ጠዋት ገና እዚህ አንቺ ጋር እኮ ስመጣ ምን ይምጣልህ አልሽ አይደል? ሻይ ምናምን አልሽ እንዴ በነጻ እኮ ቤትሽ ስለመጣሁ በነጻ እኮ። እዛ ደግሞ እየከፈለ አንድ ሰው አፈር ልብላለህ ብሎ የኢትዮጵያ እኮ የእንግዳ ተቀባይነት ይሄ ነው። የእንግዳ ተቀባይነት እኮ እንክብካቤ ነው። ኧረ እባክህ እንደው ባይኖረው እንኳን ቡና አፍልቼ ጠጥቼ እሄዳለሁ። እና እኛ ይሄንን ምንድነው የእኛ ፕሮግራም እኔም ኃይሌ ነኝ የሚለው አውጡት፣ ቤታችሁ ያለውን መስተንግዶ ወደዚህ ወደ ሆቴል አንጡትና በቃ ልክ የሚመጡት እንግዶች ቤታችሁ የመጡ እንግዶች ናቸው። የኢትዮጵያ ባህል ደግሞ የቤት የሚመጣ እንግዳ የምትንከባከብበት መንገድ ነው። ያንን ነው፣ ሌላ ምንም እንትን የለም። ሌላ ሁለተኛ ግን እኛ ምንድነው መሰለሽ እኔ ቀናተኛ ነኝ። አሁን ከውጪ አሁን ውጪ እንደዚህ እንትን ሲመጣ ውድድር ተወዳዳሪ አይደለው ተወዳዳሪ ብለሽኛል ሁሌና አሁን አንዳንድ ጊዜ ስለ ቼይን ሆቴል ቼይን ነው አይደለም ነው እዚያ እንትና ምናምን እንዴት ነው ቼይን የምትሉት እናንተ? በቀለ ሞላ ሲጀምሩ እኮ እነዚህ አሁን ዓለም ላይ የምትጠቅሱ ሂልተን ሸራተን አሉ እንዴ? የሉም እኮ እንዴ። ቼይን ከሆነ በቃ በቀለ ሞላ ቼይን ብለን እንጀምራ። መቼስ ራይቱ የሌላ ሰው ቢሆንም ማለት ነው። እንደውም እኛንን መስተንግዱ እናንተን የምንለው ኢትዮጵያ በመስተንግዱ የምታውቀኛል። እምነቱ ፈረንጅ ከሌለ ምናምን ከሌለ ፈረንጅ ይውልሽን ቅድም አሁንም እየመላለስኩ ማዚ ምልሽ ሲስተም እንዘርጋ ስታብሊሽድ እናድርግ። ፈረንጅ ይመጣና ሲስተም ይዘረጋና በዛ ሲስተም እሱ ተጠቅሞ ይሄዳል። እኛ ግን ያንን ሲስተም ድራይቭ ማድረግ እያቃተን ገንዘባችንን በሆቴል ቼን ስም እየተበላን እንሏል። አሁን እኛ የራሳችንን ሲስተም ስታብሊሽድ አደረግን በራሳችን ጂኤም ከጀነራል ማናጀር ወይም ከዳይሬክተር አሁን የሁሉ ሪዞርትና ሆቴሎች ዳይሬክተር አለ፣ ጂኤሞቹ አሉ፣ ሼፎቹ አሉ፣ ሱፐርቫይዘሮቹ አሉ። በየታች ሁሉ በሙሉ አንድም ፈረንጅ አምጥተሽ እንትን ካልሽ እኔ እቀጣለሁ። ግን እዚህ ጋር ይሄንን ስታብሊሽ እናድርግ። እኛ አላማችን እና አስሩጋችን እነዚህ ከውጭ የመጡትን ተወዳድረን ማሸነፍ ነው። እሱን ደግሞ በደንብ እናደርገዋለን። አሁንም እየተፎካከርናቸው ነው። ግን ያው ምንድነው መሰለሽ አንዳንድ አቅም ቅድም ነው የነገርኩሽ ነገር አለ እማረጋግጥልሽ። አሁን ግሬት ኢትዮጵያ ረን ብዙ አወራና ለቅድም ግሬት ኢትዮጵያ ረን አሁን የአፍሪካ አንደኛ ነው። የዓለምም ደግሞ በእንትን ረነር ወርልድ ላይ 2 ጊዜ ቁጥር 1 ቴንኬ ተብሎ ከለንደንና ከፓሪስ ፊት የተቀመጠ ነው። በጣም ትልቅ ነው። አሁን ደግሞ ምን አለው መሰለሽ ቁጥር 1 በሁሉም ዘንዳ ለማድረግ አሁን ባንክ ኦፍ አሜሪካን ያመጣ ነው። ሁሉም ፊኒሸሮች ሬጂስተርድ ይሆናሉ። ሲሆኑ የዛ ጊዜ መልካላችሁ አምጡን ያላችሁ ይሄን ያህል ሰው አምጡ ነው የምንላቸው። በሰው ብቻ መሰለሽ እንዴ በኳሊቲ ነምበር ኦፍ ፓርቲሲፓንት ባሸናፊ የኛ እኮ የታላቁ ሩጫ እኮ የተሳተፉ ብዙ የዓለም ሻምፒዮን ሆነዋል፣ ኦሎምፒክ ሻምፒዮን ሆነዋል፣ ወርልድ ሬከርድ ሆነዋል። ጥሩዬ እነ ስለሺ ስነ ገብረ እግዚአብሔር ገብረ ማርያም ወርቅነሽ ኪዳኔ እነዚህ በሙሉ የምታያቸው እኮ በዚህ ያለፉ ልጆች ናቸው። በጣም በጣም ትልቅ ነገር ነው። እና ሆቴላችንም ስንመጣ በዛ እናልፋለን ማለፍ አለብን። በዚሁ አይነት ነው። እንደገና ደግሞ የማርና የቡና ኤክስፖርቱን ውስጥ አለህበት ኃይሌ? እሞክራለሁ። አሁን እርሻለህ እንዴ? አዎ እርሻለን እንዴ። ቡና እኮ ወደ 1500 ሄክታር ቡና እየተንደፋደፈን ነው። ያው እንግዲህ አንዳንድ ነገር ምን አለ መሰለሽ አንዳንድ ቢዝነሶች ካይን ራቀ ከልብ ራቀ አይደል? ልክ ነው። የት ነው እሱ የቡና? አሁን ቡና ከዚህ 700 ኪሎ ሜትር ከአዲስ አበባ እና እንደው ብዙ ጊዜ ሆነኝ ወደዛ ለመሄድ እንደው በመኪና ወደ ጨፌ ምናምን ነው እንዴ? አይደለም ወደ ሸካ ወይንም ደግሞ ከጎሬ ወረድ ብለሽ በጣም ሩቅ ነው። አዎ ይሄኛው በቴፒ አልፈሽ ሸካ አሁን ወደ ከመቱ 70 ኪሎ ሜትር ትርቅ ያለሽ መቱ 600 ምናምን ሩቅ ነው። እና እዛ ላይ አሁን ቡናውን ብቻ አይደለም ቫልዩ አዲድ አድርገን ቡናም እየቆላን ነው። አሁን እንደ ኃይሌ እንዲሁ ይሆናል እንደ ዝም ቡና ይልካል። በሚቀጥለው ታያለሽ አለሱ አትጠጭም። ለነገሩ ኃይሌ የሚል አይቻለሁ ቡና። አዎ ኃይሌ ቡና አለ፣ ኃይሌ ማር አለ። ማሩ ደግሞ እንደውም በኮቪድ ጊዜ ነበር የጀመርነውና ሁሌ ፕሮፓጋንዳ በቃ ኮቪድ አስለቃቂ ነው። የተፈጥሮ ነው ማለት የጫካ ማር እንደው ከነ ምናምን ነው ቁጭ አድርገን ምን እንትን እንለው። ማሩንም ቀምሻለሁ፣ ቡናውንም እንግዲህ ልብሳለለው ሳይሆን ቆይ ግድልሽ በደንብ ቀምሳለሁ በደንብ አድርጌ። እንግዲህ ምን ትላለህ? አንድ ቦታ ስትጠየቅ ሯጭ በነበርኩበት ጊዜ ለሊት ተነስቼ ሮጣለሁ፣ ውድድር ሲኖር ሮጣለሁ። ቀን ግን እንደው ደክሞኝ ለጥ ብዬ ነበር ምተኛው አለ ሐሳብ። አሁን ግን መኝታ የለም ብለሃል። 5000 ሰራተኛ ቁጭ አድርጌ ምኑን ተኛው ትላለህ ኃይሌ?
ምንም ትንሽ ሲያስታ ማትወስድም ትንሽ አደም ማትል ማዚ ተረት ወዳለው ብዬሻለሁ አይደል? አንድ ዘፋኝ ምናልባት በተረቱ ላይ አግኝተሽው እንደሆነና ሁሌ ይዘፍናል አሉና አንድ ሀብታም ደግሞ አጠገቡ አለ። እንዲሁ የሰውዬ ሁሌ ይዘፍናል እስቲ አንድ ቀን ብሎ በጣም ደስ ብሎት ነው ዘፋኙ የሚዘፍነው። በቃ ህይወትን በጣም እየመራ ነውና በቀረጢት ሙሉ ወርቅ ሰጠው ይላል። ከዛ ጊዜ ጀምሮ ሰውየው ወርቁን ቀብሮ እንቅልፍ የለው ዘፈኑ ጠፋ ምናምን በቃ ቆየና አንተ ሰው አለና ወርቁን አወጣና በልበል ዘፈኔንና እንትኔን መልስ እንቅልፍ ሰላሜን መልሳል። አሁን ያው እስከዛ እንኳን አንሄድም ትንሽ ያለው እንቅልፍ የለው አይነት ነገር ሆነና አሁን ያስተኛል። አሁን አያስተኛም ማዚ ያስተኛም ለምሳሌ በጣም እንትኑ ያ እኮ በፊት ምንድነው መሰለሽ በጠዋት ይውሮጣል። ከዛ ረፍት መደረግ አለበት። ያው ዲሲፕሊኑ ነው በነገራችን ላይ ይሄም ዲሲፕሊኑ ነው። መደው እንቅልፍ አለመውሰድም ዲሲፕሊን ልክ ነው። የሚታበጥሩ መተኛትም ስልክ መመለስ ዲሲፕሊን ነው። እኔና አንቺ ያወራን እኮ አሁን እዚህ ጋር ባሳይሽ ስልኮች ስንት ሄደዋል ጸጥ ብሎ ነው እንጂ አሁንም እኮ ያስኩት እያልኩኝ እየተሳቀቅኩ ነው። እሱ ያው ሁሉ ዲሲፕሊን ስለሆነ እሱን ምንም ችግር የለ። እንቅልፍ የሚገርምሽ ሌሊቱም እምቢ አለ። አሁንማ ሌሊቱም ትንሽ ተቸገረ። ሐሳብ አሁን ምንድነው መሰለሽ ስራው ከብዶ አይደለም ማለት ስራውን ብትሰሪው እኮ ችግር የለም። እንዴት ይደረጋል ነገ እንትን በዚህ ወጥቶ በዛ ወርዶ ምናምን ምክንያቱሽ እንትኑ እኮ ተዋናይኑ ቅድም ነግሬሻለሁ ብዙ ነው። ካስተመሩ አለ ውስጥ እንትኑ አለ ያም አለ የገንዘቡ አለ የፋይናንሱ አለ የትኛው ጋር ከፍዬ የትኛው ጋር አውጥቼ እኔ አሁን ቅድም ስለ ያከፈልኩት ታክስ ነገርኩሽ አይደለ? ከኦገስት ጀምሬ እስከ ኦክቶበር መጨረሻ ድረስ እንቅልፍ የለኝም ነበር። መሰብሰብ ነበረበት። ለምን እንደሆነ ታውቂያለሽ? በአመቱ ሙሉ ሰራንና ኦል ኦፍ ዘ ሰደን ገንዘቡ የለም። ኦክቶበር 31 ከመድረሱ በፊት ግን ይሄ ብር መከፈል ነበረበት። ስለዚህ ልክ እንደ ታላቁ ሩጫ በተካሄደ ማግስት እንደተኛውት ሁሉ ኦክቶበር 30 ነው የከፈል 29 ከፈላችሁ። በቃ 31 ከዛም አምጥተን ሞላንና ከከፈልን በኋላ ለጣሉ። እውነት ነው እኮ ሁሉም የትንሹም የትልቁም ይሄ ነው በቃ ማወቅ። አሁን ዝም ብሎ ሁሉ ነገር አሁን ሰዎች ሲመጡ በቃ ይሄናል እንደው እኔ አንዳንድ ጊዜ ለሀብታሞች ማዘን ጀመርኩ። ሀብታም ነው ያሉ ለምሳሌ በተለይ ሩጫ ለማይሮጡ እነዚህ ሰዎች እንደው ተንቀሳቀሱ በዚህ ነው። እኔ አሁን ስፖርት ባልሰራ ኖሮ ስትሮክ ከመታኝ ቆይቷል እላለሁ ሁሉ። ምክንያቱም አንዳንድ ጊዜ በታሪኬ ወስጄ ማላቀውን እኮ ዳፕሊን አሁን እንግዲህ እንትን የደም ግፊት እንትን ወስዳለሁ። አንዳንድ ድም ብለህ ምን ችግር የለም ወሰደዋለሁ ራስን ባላንስ ለማድረግ። ግን ዝም ብዬ ቆንትንስ በሆን ኖሮ ስፖርቱን እየሰራው ሌላ እንትን አሁን አንዳንድ ጊዜ አንዳንድ ጓደኞቼ ውጭ ያሉ ብዙ ስፖርተኛ ጓደኞች አሉ እንደኔ ያልጀመሩ በጣም ሪላክስ አድርገው አንድ ዓለም ሻምፒዮን ሲሆን 8 ቀን 15 ቀን ምናምን ቆይተው እኔ አሁን ይጠሩኛል አንዳንድ ቦታና ናና በቃ እንደዚህ ለሻምፒዮንሺፕ አሁን ባለፈው ጊዜ ቶኪዮ ምናምን ቶኪዮ ጋር ያነላ ሩቅ ነው። እኔ 1-3 ቀን መጣላቸው አይደለም እንትኑ ከተጀምሮ እስቲ ጨረሰ 15 ቀን አታስቡት። ምክንያቱም እነዛኞቹ አየሽ አንዳንድ የውጪ ጓደኞች አሉኝ ውጪ ማለት አሜሪካኖች ዋጭ ነበሩ ጃማይካ ምናምን ለስ ሲል አይሰሩም የለም ኢቭን እነዚህ ጎረቤት ኬንያዎች እንኳን ለመስርሽ ቢዝነስ በብዛት የማይሰሩበት ምክንያት ተፎካካሪዎቻቸው ቀላል አይደሉም። አሁን እነሱ ከተወዳደሩ ከእንግሊዙና ከህንዱ ጋር ነው የሚወዳደሩ። ከባድ ውድድር ነው የሚሆነው። ያላቸውንም ያሳጣቸዋል። እኛም እኮ አንዳንድ ጊዜ ቢዝነስ እኮ ያለሽን ከኪስሽ አውጥተሽ ሻሞ አድርገሽ ከዛ ተሻምቶ መውሰድ ስታወጪውና ሻሞ ስትይ አብዛኛው ወደ አንቺ እንዲወድቅ አድርገሽ ካሰራው ልክ አይመጣም ከበድላልና እኔ ሁሉ ጊዜ ብዙ ዓለም ላይ በጣም በርካታ እንደውም ኢትዮጵያኖች ጎበዞች ነን እኛ ብዙ እኛ ስፖርተኞች ከኔ ጄኔሬሽን ጀምሮ ምሳሌ ሆነህላቸዋል። ብዙ አይተሽ እንደሆነ ብዙዎች እነ ቀነኒሳ እነ ገብረ እግዚአብሔር እነ ስለሺ ሁላቸውም አይተሽ እንደሆነ ህንጻ ይሰራሉ። ደራርቱ ብርሃኔ አደሬ ብዙዎቹ ህንጻ አላቸው። እንደውም የከተማው መጠሪያ አይደለም እንዴ ኃይሌ በጣም እኮ ጥሩ ነው እኮ ከብርሃኔ አደሬ ጀርባ ነው ያለው ይላል ዛሬስተሽ እኔ ሁሌ ቅድም ያልከው እኮ ነው። ያ ማለት ለኛ ትልቅ እንትን ነው። ኢትዮጵያኖች ያገኟትን የሆነ ነገር ላይ አውለው ሩጫ ቆመዋል እኮ በአብዛኛዎቹ አይደለ? ግን ስቲል ስማቸው አለ። አሁን ቅድም እንዳልሽው ብርሃኔ አደሬ ጀርባ ላይ ብርሃኔ አደሬ ቀጥሎ ያለው ነው ይላል።
እና በቃ ይሄ ማለት ትልቅ መሴጅ ነው ያለው። ማንች ብርሃኔ በአንድ ወቅት እንዲህ ሯጭ ሆነች ምናምን እና ሌሎቹ ዓለም ላይ ያሉ ስፖርተኞች ደግሞ የሚገርምሽ ብዙዎች የሉም፣ አታገኛቸውም በስፖርት ውስጥ። ጥቁር አሜሪካኖች በሙዚቃውን በምንም ያሉ ቶሎ ይጠፋሉ። ግን ኃይሌ እንደው ተቀመጥ ብትባል ስትቀመጣለህ አንተ? እሱ ነው እኔ አሁን የሚያመኝ። ስለ ረፍት ያወሩኛል። የት እያረፍኩ አይደለ እንዴ ላሉ አንዳንድ ሰው ውስጡ ያለውን የኃይሌ ኃይሎች ነው አይደለም የሚለው ይሄ ነገር። የኃይሌ ኃይሎች አንዳንዴ እንደው ለምሳሌ አንዳንዴ ሰው ጠዋት መተኛት ሊያምረው ይችላል። ኔቨር እኔ በታሪኬ ከ10 ሰዓት ተኩልና ከ10 ሰዓት በኋላ የሚገርምሽ እኛ ጋር ሀቢት ሆኗል ማለት ባለቤቴም ልክ እኔ ከተነሳው በኋላ እሷም ቀጥላ ትነሳለች እና እኔ ጂሚኒን ጨርሼ ስወጣ እሷ ደግሞ አልጋዋን አነጥፍጣጥፋ ምን ብላ በዛው ሌሊት እሷም ትገባለች ጂም ውስጥ። ተከታትለን ነው የምንገባው። ጂም ወደ ቢሮም ስንመጣ ተከታትለን ነው የምንመጣው። አንዳችን ፊትና ኋላ እንሆናለን እና ይሄ በቃ ያው እንትን ሆኗል። ተፈጥሮም ጭምር ነው ኃይሌ። ተፈጥሮ አንዳንድ ሰው ተኛ ቢሉትም አይተኛም። ከረኝነቴ ነው የጀመርኩት በነገራችን። አባታችን ድሮ በቃ ልክ እንትን እስታሁን ተጋድመህልኛል ከዶሮ ጩኸትና ወፍ ጭንጭ ተነስ በቃ ሲባል በቃ ከብቶች በሌሊት በጨለማ ውስጥ እኮ ነው ታስወጭና። ምክንያቱም ከብቶች ድሮ በጠዋት አስወጥተሽ ሳር ካላበላሻቸው፣ በጠዋት አስወጥተሽ እንትን ካላልሻቸው እርሻ ይጠመዳሉ። ሞቅ ሲል እርሻ መጠመዱ አይቀርም። ከብቱ ካልበላ እርሻ ማርስ አይችልም። ስለዚህ ያ ከትንሽ ያ ባህል ነው አብሮ የመጣው። ኃይሌ በጣም የምትደነቅ ሰው ነህ አንተ። ከዚህ ሁሉ በኋላ ኃይሌን ማየት የምፈልገው አለኝ አንድ በጣም የሚወድህ ወዳጅህ አክባሪ ሰው ነው። በዓለም አቀፍ ኦሎምፒክ ድርጅቶች ውስጥ በተለያዩ በአትሌቲክስም እንደዚሁ የዓለም አቀፍ አትሌቲክስ ፌዴሬሽን ወይ መሪ ወይ አባል ሆኖ ማየት ነው የምፈልገው ብሎ አለኝና ይህንን ማንሳት የግድ አስፈላጊ ነው። ዛሬ ማን አሳልፎ ይድነቃቸው ተሰማ፣ ፍቅሩ ኪዳኔ ብቻ እያልን መቆየት አለብን ወይ? የግድ እንደ ኢትዮጵያውያን አፍሪካውያን መንግስታችንንም በድጋፍ አድርጎ በእነዚህ ቦታዎች ላይ በእጩነት አቅርቦ አንተም የዛ አባል እንድትሆን ማድረግ ተገቢ ይመስለኛል። ኃይሌ ካምፔኑን እኔ ከዚሁ ልጀምረው እንግዲህ ማዚ። ይሄ በምርጫ የሚደረግ ነው አውቃለሁ። ግን አሁን ለምሳሌ የአይኦሲ አትሌቲክስ ኮሚሽን የሚባል አለ። እዛ ውስጥ ፖልተርጋት አለበት ነው ወይስ ኮሚቴ ውስጥ ነው? ፖልተርጋት የኬንያም ኦሎምፒክ ኮሚቴ ፕሬዚዳንት ነው። እዛ የኦሎምፒክስ ኮሚሽን ውስጥ የኦሎምፒክ አባል ነው። ኢንተርናሽናል ውስጥ ነው ያለው። ታዲያ ዳግማዊት አለች ከኢትዮጵያ ዳግማዊት አለች እና መንገዱ ተከፍቷል ማለት ነው አሁን። እና ኃይሌ አንተም እንደዚሁ እውነቴን ነው የምልህ ኃይሌ ጥሩ ሀሳብ ስለሆነ ነው ይሄ። የሀገራችን የስፖርት ጋዜጠኞችም ይሄን ነገር ይዘው ቢያነሱት ቢደግፉት ካምፔን ቢያደርጉ በጣም ደስ ይለኛል። በመንግስት በኩል ደግሞ እጩ አድርጎ ለማቅረብ አንዳንድ ድጋፍ ማድረግ አስፈላጊ ነው ብዬ አምናለሁ። በዚህ ደረጃ ስንሳተፍ ለሀገራችንም ስፖርት ጥሩ ነው ብዬ አምናለሁ። እና ኃይሌ ምን ትላለህ አንተ እዚህ ላይ? በጣም ታንኪዩ ይሄንን ማቅረብሽ ማዚ። ግን የሚገርምሽ ኢምፖሲብል ነው የምልሽ። ኢምፖሲብል የኔ ፍላጎት አንተ እኮ ኢምፖሲብል ኢዝ ናቲንግ ብለሃል ለመስልሽ። ኢምፖሲብል የምለው በምን እንደሆነ ልንገርሽ። ለምሳሌ አክል አሁን ማን ያሳልፈው አልኩሽ እኮ ማን ያሳልፋል? እዚህ ሀገር እኮ ሰርቶ አደር ሳይሆን አውርቶ አደር በዛ። አንዳንድ ጊዜ እኔ አይደለሁም ሌሎች አሉ አሁን በጣም ትልቅ ቦታ ይደርሳሉ፣ አንቱ የተባሉ ይሆናሉ፣ ዓለም የሚያውቃቸው አሁን እንደ ገብረ እግዚአብሔር በትምህርቱም በምንም እውቀት ያለ ገብረ እግዚአብሔር ገብረ ማርያም ታይቷል። ሌሎችም እንደሱ አይነት ሌላ ስፖርተኛ አሉ። በቃ ዓለም በድግግሞሽ ያያቸው። ለምሳሌ ያለ እነሱ እኛ ጋር ኖበዲ የሆነ ሰው የኦሎምፒክ ብለሽ አመራር ነው ብለሽ ዘሽ ሄደሽ ማን ነው እሱ ይላል። እዚህ ልታውቂው ትችያለሽ አንድ ሰው። እዛ ግን ስትሄጂ ለምሳሌ የዓለም አቀፍ ኦሎምፒክ ኮሚቴ ፕሬዚዳንት አሁን የሆነችው አይተሽ እንደሆነ የዚምባብዌዋ ብዙ ወርቅ ያመጣች ነች በዋና አሁን እቺ ሰው የትምህርት እንትን ምናምን ኖሯት ምናምን አይደለም። ዋናው ያስመረጣት እሷ በስፖርት ውስጥ ማለፏና ስፖርት ውስጥ ታዋቂ መሆኗ፣ ስፖርት ውስጥ ደግሞ ወርቅ ሜዳሊያ። ምክንያቱም ወርቅ ሜዳሊያ ያስመጣ ሰው ነው ለወርቅ ማስመጣት የሚችለው። ወርቅ ሜዳሊያ ካላመጣሽ እንዴት አድርጎ ወርቅ ነው? አንድ ሁለተኛ እዛ ዓለም አቀፍ ላይ እዚሁ ቅድም ነገርኩሽ የኢትዮጵያ አይጦች ነገር የኢትዮጵያ አይጦች ነን እየሆንን የመጣ ነው። የሚገርምሽ ማናቸውም እስቲ ለከሌ ይቅር። እኔ አሁን ለምሳሌ ከዚህ በፊት አስታውሽ እንደሆነ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት በነበርኩ ጊዜ ብዙ ጫናዎች በጣም የዛ ጊዜ የነበረው ነገር ትክክል ያልሆነ ነገር ነበር። ራሴን ነው መስዋዕትነት ያቀረብኩት። በቃ እንደዚህ ከሆነ እኔ ልተው የሚል የለም። አንዴ ከወጣ ሞቼ እገኛለሁ አለቅህም እኔ ነኝ የሚሄደው ይላል። ምንም እዚቹ ተቀምጦ አሁን ለምሳሌ እኔ ቅድም እንዳልሽው በኦሎምፒክ 3 ኦሎምፒክ አንዳንድ ወርቅ ዘን መጣ።
አዘንኩ። ለምን መሰልሽ ማዝ ነው የኛ ተፎካካሪ እኛ ጢባት በምንጮትባቸው ሰዎች እነሱ ጋር አሁን ላስት ታይም እንግዲህ ቶኪዮ ዓለም ሻምፒዮን መሄድ ነበረብኝ ቀረው አልኩሽ። ስቀር ማን ነው እስቲ እንደው ወርቅ ዞልን የሚመጣ ሁሉ ብዬ ነበር። አይ ዘንድሮ ኃይሌ ችግር ነው። እኔም እውነትም ሳያቸው ብዙ አትሌቶች ካለው የዓለም ውድድር አንጻር በቃ አላስተማመነኝም ነበር። ለዛም ምንም ወርቅ ሳናመጣ ገስ ተፎካካሪ ልንበላቸው እንግዲህ ኬንያ ከኛ ኋላ የነበሩ ናቸው ተፎካካሪ 7 ወርቅ ዘው ሲመጡ ምንድነው የሚሰማሽ? በጣም ምንድነው የሚሰማሽ? 3 ኦሎምፒክ ፓሪስ፣ ሪዮ እና ቶኪዮ ላይ አንድ ወርቅ ዘን መጣ። 3 ወርቅ ነው አይደለ? ኬንያ 16 ነው ጠቅላላ ዘው የመጡት። አሁን እዚህ ላይ ነው መቆጨት ያለብን። እኔ ኃይሌ ኦፍ ኮርስ እኔ ካለኝ የሥራ ጫና ሁኔታ ምናልባት እዛ አሁን ያልሽኝ ቦታ ላልገባ ይችላል። ግን ብዙ ሰዎች እኮ አሉን። ብዙ እኮ ኢትዮጵያን ጠቅመው ውጤቱንም ዓለም አቀፍ ተጽዕኖ አድርገው ብዙ ነገሮችን ለምን ብለው ፎር ዩር ኢንፎርሜሽን ልንገርሽና የ10,000 ሜትር ውድድር እኮ ከኦሎምፒክ እና ከንትን እንዲሰረዝ ብዙ ጥረት ተደርጎ ነበር የዛሬ ስንት ዓመት በፊት። በአብዛኛው ያው እኛው አካባቢ ብቻ ስለሚቀር መሆን አለበት። ኦፍ ኮርስ በዛ ጊዜ እነማን ነበሩ? እኔ ነበርኩ፣ ፖልተርጋት ነበር፣ የሞሮኮና እንትና ነበሩ። ዋይ ነው ያልናቸው። እሷንም አታደርጓት። ይሄው ግን ያቺ ነገር አሁንም ተቀምጣለች እንደሚያደርጓት ወቂ። ምክንያቱም ያው እኛም አሁን ኦፍ ኮርስ አሁን ፖልተርጋት የኬንያም ኦሎምፒክ ኮሚቴ ፕሬዚዳንት ነው። የዛ ኦሎምፒክም አትሌቶች ኮሚሽን ውስጥ ነው ያለው። አሁን አይኦሲም አለ። በነገራችን ላይ እዛ ውስጥ እሱ ፖልተርጋት ብቻ አይደለም ሌሎችም ኬንያዎች አሉ። እኛ አንድ ዳግማዊት ነች እንግዲህ እዛ እሷም በራሷ ጥረት እንጂ ማንም ዳግማዊትን እዛ ያደረሳት የለም። ልንገርሽና ያላት ኮሚኒኬሽን ያላት በሄደችበት ቦታ የምታደርገው ኮሚኒኬሽን ልትመረጥ አደረጋት እንጂ እውነት አሁን ኢትዮጵያ ኦሎምፒክ ኮሚቴ ለዳግማዊት ግን ይሄም ባለመሆኑ ምን መጣ ያልሽኝ እንደው ተጎዳን፣ እንደ ሀገር ተጎዳን። እንደ ሀገር ምንድነው ቆይ ዲሞራላይዝ ያደርጋል። አሁን ምንሽ ተፎካካሪ ነኝ ብዬሻለሁ ቅድም። እኛ እኮ ከኢትዮጵያ ኦሎምፒክ ኮሚቴ ጋራ ተካሰናል። አሁን ብዙ ብሮች እኮ አውጥተን ክስ ላይ ክሱ ግን መሆን የማይገባው ነገር ነበር። ህዝብ ብቻ አይ ተው ማለት ሲችል ፍርድ ቤት ሄደን ፍርድ ቤቱም ደግሞ ምን ተቸገረ። ፍርድ ቤቱ በምን የህግ ማነው ትርጉም ምናምን በጣም በርካታ ነገር ነው ያለው። አሁን አካላቶች ይህንን አሸንፈው ገብተው እዛው ላይ መቀመጥ ይችላሉ። ግን ወርቅ ማምጣት አይችሉም። ወርቅ የሚያመጣው አንደኛ ማወቅ አለብሽ። እንዴት ነው ወርቅ የሚመጣው? ምንድነው ልምዱ? እንደው ዝም ብለሽ ብቻ እዛ ላይ እንግሊዘኛ ስለተናገርሽ አይደለም። እንግሊዘኛማ መናገር ቢሆን ኖሮ የኛ ልጆች እኮ በግድ ስማቸውን እንኳን ለማይጽፉ ልጆች አይደለም ወርቅ የሚያገኙት። አንዳንዴ መታወቅ አለበት። በሂደት እየተማሩ የመጡ ናቸው እንግዲህ እና አጠቃላይ እነዚህ ነገሮች አገሪቷን ጎዷት፣ ስፖርቱን ጎዱት። እንደው ስፖርቱ ጭራ የሆንን እንደው በዘልማድ አሁን ከዚህ በኋላ ዘልማድ የሚባል ነገር የለም። አሁን ቴክኖሎጂ ሆኗል። ገቡበት እኮ በቴክኖሎጂ በሚገቡበት ሰዎቹ አሁን ዓለም ሻምፒዮና የተሸነፈ ፈረንሳይ ማሸነፍ፣ እንግሊዝ ማሸነፍ፣ አሜሪካ ማሸነፍ እንዴ! ምክንያቱም ራሳችንን አለቀልን ያልኩት እኔም ሳይሆን አብዴታ የሚገርምሽ ደግሞ የስካሁኑ ሳይሆን ከዚህ በኋላ ያለው ያስፈራል። እኔ አሁን እንግዲህ ልናዘዝ አይደለም ባክህ ከዚህ በኋላ ስፖርቱ በጣም አጣብቂኝ ውስጥ ነው ያለነው። አሁን መጪው ሎስ አንጀለስ ነው አይደል? በዚህ አሁን ያየውን እስካሁን ድረስ ምንም ነገር የለም። ምንም ይሄን ላረጋግጥልሽ እየሆነ ያለው ለሎስ አንጀለስ ወርቅ እናመጣለን የምንልበት ነገር ከዚህ በኋላ የሚወጡ ልጆች እንግዲህ አሁን 2 ዓመት ከምናምን ውስጥ ምን አይነት ስፖርተኛ ይዘን ሄደን ምን አይነት ስፖርተኛ ተፎካካሪዎቻችን ወርቅ ነጥቀን እንደምንመጣ እግዚአብሔር። ይሄ የሆነው ምንድነው? አንደኛ ሲስተም አልዘረጋንም። ሲስተም የተዘረጋው በፊት የነበረውን ሲስተም እኮ ነው ዲስሚስድ አድርገው በራሳቸው መስመርና በራሳቸው እንትን ላይ ስለተቀመጡ እኮ ነው። አትሊስት ሰዎቹ ቢኖሩ እንኳን ሲስተሙን ድራይቭ ቢያደርጉልን እኮ የት በተደረሰ። ሲስተሙ ማለት ምንድነው? አሁን አንዳንዱ ይነሳና ሰው በማይገባው መንገድ ድሮ እኮ የብሔራዊ እንትን አትሌት ስለነበረ በዚህ ቅብር ጥርስ ይል ልክ ነው እና እኮ በብሔራዊ አሁን ዘመኑ ተቀይሯል። ያንን የብሔራዊ አትሌት ብቻ ይዘሽ ስለመጣሽ አይደለም የምታሸንፊው። አሁን እንኳን አይደለም ሩጫው ምግቡ ተቀይሯል፣ ጫማው ተቀይሯል፣ ሲስተሙ አየሩ ተቀይሯል፣ ሁሉ ነገር ተቀይሯል። ምን እናድርግ የሚለው ያንን አሁን ካለው ጋራ አንድ እንደው ካላበዛውብሽ ሞፋራ በ2009 ላይ የናይኪ ፕሮጀክት ተብሎ ሲመጣ ልክ አይደላችሁም ብዬ ተነሳውባቸው። እንዴት አይሌ ምን ለምንድን ነው ናይኪዎች እሱ አዲዳስ ስለሆነ ነው ማለት ጀመሩ። ማናጀሮች አረባክተው በቃ ይምጣ ምናምን አይመጣም።
እንደውም አግዙኝ ብዬ ማለት ሁሉ ጀመርኩ የኢትዮጵያ አትሌቶችን መኪና አትሌቶችን። ምክንያቱም ያ ቴክኖሎጂ እኛ የሌለን ግን የተፈቀደ ዶፒንግ መሆን አለበት እስከ ማለት ደርሼ ነበር። ከዛ መጨረሻ ምን ሆነ መሰለሽ፣ ያው ልጁ በ10 ኪሎ ሜትር ውስጥ ከኛ ጋር 3 ኪሎ ሜትር የማይጓዝ ልጅ ሞፋራ ዓለምን ተቆጣጠረ። በምን ያልሽኝ እንደሆነ ቴክኖሎጂ በሙሉ እንዳለ እሱ ጋር መጣ። እነሱ አጥንተው ቴክኖሎጂ ሰጡት። እኛ ለንደን ላይ መኝታ ቤት ለንደን ስትሄጂ መኝታ ቤታችን ከባህር ወለል በታች ነው። እሱ ግን 3000 ሜትር ላይ ይተኛል። አልቲቲዩድ ኮንቨርተር የሚባላል አልቲቲዩድን ኮንቨርት የሚያደርግ እሱ ተገጥሞለት ይህ ነው። በዛ ጊዜ $12,000 ነው ፐር ዴይ አንዱ ሌሊት ላይ ኮንቨርት ማድረጊያው። ታዲያ ይሄ ልጅ እኛ እንዴት እንቻለው? ይሄ ቴክኖሎጂ በቃ ዶፒንግ አይደለም፣ በሊስት ውስጥ የለም፣ ግን ይቻላል። አሁን ለምሳሌ ፈረንሳዮች እዚህ እያሸነፉ አሁን ሰሞኑን 10,000 ሜትር መጥቶ ከኋላ መጥቶ አሸነፈ። ይሄ ፈረንሳይ እንዴት ነው ሮጣ ያለው ቴክኖሎጂ ምን ማን ሄዶ ዜሮ መጣ። ጫማ እንኳን በቃ በጋራ እየሆኑ የኛ አሁን የማናጀር ተወካዮች ነው እያመጡልን ያሉት። እና ዞሮ እኔ ነገር አላብዛብሽ። ይሄ ነገር ይሄ ስፖርት የእንትን ጉዳይ ነው። አብረሽ ከቴክኖሎጂ ጋር ካልተራመድሽ በኋላ መቅረት ነው። በሁሉም ስፖርት ነው። አሁን እኛ ዝም ብለን እዚሁ እናረታለን፣ እንባቀሳለን። ኃይሌ ገብረስላሴ ቅድም አሁን እዚህ ጋር ሄደክ ብለሽ ያልሽኛል። እኔ አላደርገውም ስቱዲዮ። ምክንያቱም ያለኝን ስራ መጀመሪያ መጨረስ አለብኝ። ያለኝን ስራ ግቡን ሳላደርስ እዛ ውስጥ እጄ ስብሰባ ለሳምንት ምናምን ጉዞ ምናምን፣ ምክንያቱም ብዙ ጊዜ የሚወስድ ነገር ነው። ኦሎምፒክ ላይ አቶ ይድነቃቸው ሄደው እኮ 3 ወር 4 ወር ቆይተው ነው የሚመጡት። በጣም ጥሩ። እንግዲህ ካሁን በኢትዮጵያ ውስጥ እሳቸው ናቸው ትልቅ ቦታ የደረሱት። ከዛ ጊዜ ጀምሮ ግን ከሳቸው በኋላ ያለው የዛ የአይጡ ጨዋታ ነው የሆነብን። የለም አሁን እንመልሰው ነው የኔ ሐሳብ። ኃይሌ በብዙ ነገር ታሟላለህ አንተ፣ የተለየ ተወዳጅነት አለ። እንግሊዞች መቼም እና ኃይሌ በጣም ሚዲያውም ራሱ በጣም ነው የሚወድህ አውቃለሁ። እና ይሄንን እስቲ ይዘን እንሞክር ለማለት ነው ኃይሌ፣ አንተን አይደለም ሌላው ሰው። በነገራችን ላይ ሳባስቲኮ የወርልድ አትሌቲክስ ፕሬዚዳንት ሲሆን አንዱ ካምፔይን ካደረኩ አንዱ እኔ ነኝ እኮ። ታዲያስ እነ ፓውላ ራድክሊፍ እንግሊዟ፣ እኔ ፖልቴርጋት እኛኛ ሆነን ነው እንግዲህ በኋላ እንደውም የለንደን ኦሎምፒክን እንትን ሰር ተብሎ ሰር በነገራ እሱን እኮ የወርልድ አትሌቲክስ ፕሬዚዳንት ከመሆኑ በፊት እኮ እዛ ተመርጦ ነበር። እና አሁን እንደውም እቺ አፍሪካው አሸነፈችው እንጂ ተወዳድሮ ነበረ ለኦሎምፒክ ፕሬዚዳንትነት። እሷ ግን በምን እንደበለጠች በትምህርትና በእንትን ብቻ አይደለም፣ እሷ ብዙ ወርቅ አላት እንዴ ለኦሎምፒክ እሷን ነው የሚመለከተው ብለው ሴት ደግሞ ጎበዝ ነች። ያው እንግሊዛዊ ነች እሷም፣ አይቅርታ ዚምባብዌያዊ ነች። እንደ አፍሪካ በጣም ደስ ብሎናል። በአፍሪካ እንግዲህ ትልቅ ፖዚሽን ለመጀመሪያ ጊዜ ከጋሽ ይድነቃቸው ቀጥሎ ያለ መሰለኝ። ልክ ነው። ከጋሽ ይድነቃቸው በኦሎምፒክ ውስጥ የሆነ ፖዚሽን ነበራቸው። እና ያው አፍሪካ ፉትቦል ኮንፌዴሬሽን ውስጥ ነው እሳቸው የነበሩት። ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው። የዛሬ እንግዳችን ተወዳጁ አትሌት ሻለቃ ኃይሌ ገብረስላሴ ነው። ኃይሌ ስራ ብቻ ነው ወይንስ መዝናናትም አለ? መዝናኛዬ ስፖርት ነው እንዳትል። የት ነው ሙዚቃ አለ? ስንት ነገር አለ። በማገኘው አጋጣሚ ትንሽ ነው ያገኘው ሙዚቃ አለ። አሁን ጥሩ ነው ሙዚቃ ትሰማለህ? ልጆቹም በቤት ውስጥ አንዳንድ ጊዜ ማታ በጊዜ ነው የምገባው። ማዚዬ ምናልባት እራት ከጠራሽ ማታ ቀን ነው መሆን ያለበት። አታመሽም? በፍጹም። እኔ 3 ሰዓት የምተኛው 3 ሰዓት አልጋ ላይ ነኝ። ግን ቤት 1 ሰዓት በቃ 1 ሰዓት ቤት ነው የምገባ። ቲቪ ምናምን ያለው እንዳልሽው ቅድም መዝናናት የሚባለው እኮ ስራው ራሱ መዝናናት እኮ ነው። አሪፍ ነው አይደል እንዴ? እኔ እየተዝናናው ነው አሁን ከአንቺ ጋር እኮ በጣም አሪፍ ጊዜ እያሳለፍኩ ነው። ልክ ነው። እኔም እንደዚሁ ወሬ ስለማላቆም ደግሞ ታስወራሽኝ። ግድ የለም 100 ሀገር ጎብኝቻለሁ። 100 ያህል ሀገር ብለሃል። ዞር ያለው ለጎበኘት አይደለም። እዚህ ጋር የሚልኝ አንድም ጊዜ አንድ ብቻ ከባለቤቴ ሄደሃል? ከባለቤቴ ጋር እንደው መሰለሽ ሃኒሙን እንሂድ ብለን ጣሊያን ውድድር ነበረኝ እና ጣሊያን ተወዳደርንና በቃ ወደ ፈረንሳይ ልሰድሽ አልኩና
አሪፍ አይደለ? በጣም ግን ውድድር የንግረ መንገዱ ከዛ ወደዛ ግን አሁን ተነስተህ እንደው አገር ልጎብኝ ብለህ አይተኸዋል ብዙውን ግን ብለህ ትነሳለህ ትሄዳለህ ያስፈልግሃል። አሁን የሚገርምሽ ማዝዬ ሲድኒ መሄድ እፈልጋለሁ። እዛ አውስትራሊያ በጣም እንዴት ነው መሰለሽ ያደገች ሀገር ግን ኢትዮጵያን ባህር ዛፍ ስትወቃ ደስ ትላለች ሀገሩ። እንደዛ ሄድ ብትኝ ደስ ይለኛል። ሩቅ ሆነ እሱ ደግሞ ለስራ ካልሆነ አሁን አንዳንድ ጊዜ ለምሳሌ ሳውዝ አፍሪካ ሄጄ ነበር ማለት ለመዝናናት ግን ተዝናንቼ መጣሁ። ለስራ ነው ሄድኩትና ያኔ የመጀመሪያ ሪዞርታችን እንትን ስንል እዛ ክሮኮዳይል ፓርክ ሄጄ እና ሎንዶን ለዚህ እና at the same time ተዝናንቼ መጥቻለሁ። ግን ስራዬንም ሰርቼ ነው እንዴ ብድግ ብለህ ብድግ ብዬ አልሄድኩም። አሁን ወደፊት ሄዳለሁ። እዚህ ግን ተለያየ ቦታ ሄዳለሁ። ለምሳሌ ከዚህ ወደ አርባ ምንጭም ወደ ምንም በጣም ደስ ይለኛል። ወደዛ አሁን ወደ ደቡብ ስትሄጂ አሪፍ ነው፣ ደስ ይላል በጣም እንደው ከሆቴሉ ብቻ አይደለም ደስ የሚልሽ፣ ህዝቡ ደስ ይላል፣ አገሩ ግሪነሪው ተፈጥሮ ምናምኑ በጣም ደስ ይላል። ትንሽ ሪፍሬሽ አድርገ ቡና ቦታ በፊት በጣም ይሄን ነበር። አሁን ከጠጣው ጋር ትንሽና አልኩኝ እንጂ እንዴት ደስ እንደሚልኝ ደክሞኝ ቡና ውስጥ ጭቃ ውስጥ ገብቼ የቡና ማሳ ውስጥ እንዴት ኢንጆይ እንደማደርገው ልነግርሽ አልችልም። በጣም አሁንም በቃ እየሰራሁ ልዝናና ወይንም ደግሞ ሊሄድ ብል ቡና ቦታ ነው። እዛ እኮ ብታዩ ዛፉን ስታዩ ማሩ እንትኑ ቀፎ ዛ የዘምትን ባህላዊ ቀፎ ሳጠራ ቀፎ ሳጠራ ደስ ይላል። ወንዙ ልክ በቃ የሚወርደው ውሃ ምናምን ማሻ ወንዝ ነው መሰለኝ። ወንዝ ይበዛው በጣም ደሳስ የሚል ትልልቅ ወንዞች አሉ። በቃ ውሃቸው ኩልል ያለ ክረምት ስተበጋ፣ በክረምት ደግሞ በቃ እስከ አንገትሽ ድረስ ነው የሚሞላ። ዋው ባለው ተኝ በቃ በጋምቤላ የሚያልፈው ወንዝ ባሮ የሚሆነው እኛ መሬት ላይ ነው። ባሮ ወንዝ ሆኖ የሚሄደው ሁለት ትልልቅ ወንዞች ይመጡና መርጃ አድርገው ባሮ ሆኖ ይወጣል። በጣም እንዲሁ ደስ የሚል ቦታ ይመስለኛል። ውይ በጣም ከዚህ በፊት እኮ በዩኔስኮ እኮ ጫካውን በዩኔስኮ ተመዝግቧል እኮ የዛ የሸካ ጫካ እንደው ማዚ ሂጂበት ሄዳለሁ። እንደው በቃ ይሄ ወደ ቴፒ ምናምን አካባቢ አሁን ምን አለ መሰለሽ ጥሩ አለው። ወይንም ጅማ ትበሪና 350 ኪሎ ሜትር ነው። ኦር ደግሞ ከጋምቤላ ወደዚህ ትመጫለሽ። መቱ እኮ ከሄድሽ 70 ኪሎ ሜትር ነው። ወደ በማን መሰለሽ በመቱና በቴፒ መካከል ነው። መቱ ሄጃለሁ። ቴፒም መቱ ታላቀው አልቀረም። ታውቂዋለሽ እንግዲህ መቱ ከሄድሽ ይልሽ እንዳ ቴፒ መንገድ ሲሰራ በአጋጣሚ እንደ እሱ እኮ ማለት እኮ ነው። በቃ አውራ ጎዳና የሚሰሩ ሰዎች ስለነበሩ በቃ አውራ ጎዳና ጫካ ውስጥ ብቻ ነው ያልገባሽው ማለት ነው። ቡና ደግሞ እንክብካቤ ይፈልጋል አይደል? በጣም ውይ ቡና እኮ ቡና ያዡን እንደ ልጅ ነው። እንደ ልጅ ሳይሆን ያው ቡናና ሴት ያዣዋን ትጠይቃለች ይላል። እንደ በደንብ ከያዝሽው በደንብ ይሰጣል፣ ካላልሽው ግን አለቀለት። ዋጋ ነው የሚያስከፍል። አይ ጥሩ ኃይሌ ዘፈን እንምረጥ። ይሄን ዘፈን የምትለዋለህ ለመሆኑ? ማንን ዘፈን ትወዳለህ? እኔ ማንን ልምረጥ? አሁን ዘፈን ምን አቅልሃለሁ? የማንን ዘፈን ነው እንዴ? ቴዲ አፍሮ መቼም ቴዲ አፍሮ ይቻላል ነው መልሱ ብሎ ኃይሌን አልልሽም። አይ እኔም አላረገውም። እሱን ክብሬ ናት የሚለው የቴዲ አፍሮ አሪፍ ዘፈን ነው። እኔ ወደዋለሁ። ስለ ኢትዮጵያ የዘፈነው? አዎ ስለ ኢትዮጵያ የዘፈነው ስለ እናት ምግቤ የሚለው ዘፈን በጣም እሱ በሌላ ይቀየራሉ ይላል ደግሞ። አዎ እሱ ዘፈን በጣም አሪፍ ዘፈን ነው። አይ ሁሉም ዘፈን የድሮቹም የአሁኖቹም አሁን ድሮ ዘፈን ሰማ ነበር እንዴ? አዎ በጣም ሰማለሁ እንዴ የድሮ ዘፈን። ያንተ ዘመን እንግዲህ እነ ኤፍሬም መሰሉ። አዎ እነ ኤፍሬም አረጋኸኝ፣ ነዋይ ደበበ ደግሞ ከኛ ጋር ትንሽ አሰላ እኮ ኖሯል የተወሰነ ጊዜ 5 ቀበሌ። የእሱ የአባት ፖሊስ ውስጥ እኮ አዛዥ ነበሩ፣ ሲያዙን ነበር። እሱ እየዘፈነ እሳቸው ያዙ ነበር ማለት እና አስቴራወቀ ባይተወይ አሰላን እንደምታውቀው ታውቂያለሽ አክስቷ። አዎ እስቲ ምናልባት እየሰማችኝ ከሆነ የቱ ጋር ነው ብላ እንዳትል እስቲ አሰላን ታውቂያታለሽ ወይ ብለሽ ቢያታ አሰላ ትጠይቃለሁ። አዎ አሰላ እኮ በጣም ብዙ ሰው ገቢ ሰው ምናምን ድሮ የነበሩ አሰላ በጣም ጥሩ ዘፋኞች ነበሩ። የአሰላ ኪነት ጓድም ቀላል አልነበረም ድሮ። እንደውም አሰላ ኪነት ጓድ መደድ አሁንም ከሚደምሱበት ቱሪዝም እንትን ላይ ፖስተር ላይ እኮ ወጥተዋል። አርሲ በሁሉም የተሳካላት በፖለቲካውም በስፖርቱም የወጣት ማህበር የምን ሁሉ ወጣት ማህበር እንዴ እነ ጌታቸው ሮበሌ ከዛ አይደሉ እንዴ? እና የአሁኖቹስ እነ ጋሻ አባዱላ ከየት ነው? ከአርሲ ናቸው እንዴ ይናገሩ እንጂ። እና በፖለቲካውም በስፖርቱም በሙዚቃውም
ራሳችን እንችለን ነበር። አሁን እንችለን አላችኋለሁ። ገብሱ ትላለህ ምኑ ትላለህ። ምን አርሲ እኮ ጨው ብቻ ነው የሚያስፈልገን። ጨው ብቻ ነው የምንገዛው። አይሌ በጣም አመሰግናለሁ ዛሬ ስለተገናኘን እንደዚህ በሰፊው ስላንተም ስለ መጽሐፉንም ሰዎች ገዝተው ቢያነቡት በጣም ደስ ይለኛል። ለኔ ደግሞ ይሄንን ኃይሌ ለኔ ስጦታ ይዞልኝ መጥቷል። እኔ በፊት በእንግሊዘኛ የተጻፈውን ነበር ያገኘሁት። አሁን እንግዲህ ይሄንን ጽሁፍ ደግሞ ብቻሽን ሳይሆን ካቤ ተካፈሉ። እሺ እንካፈላለን። የኃይሌ ኃይሎች የኃይሌን ታላቅነት የሰሩ ሚስጥሮች ይላል። መጽሐፉን ገዝታችሁ አንብቡ። በቃ እቺ ደግሞ አልበም በያት። እሺ ድሮ እንትን ካለ ኤምፐረር ኦፍ ሎንግ ዲስታንስ ይላል ኃይሌ። እኔ እሱ ጋር እንደው አልወደድኩትም። ግድ የለህም ኤምፐረር ማለቱ እሷ ለምን መሰለሽ የእንትና ጂሮ ጃፓናዊ ነው እና በጣም እንትን በቃ ኢምፔረር ብያለሁ። ምክንያቱም ያው ጃፓኖች ኢምፔረር ነው ያለው ንጉሳቸውን ንጉሳቸውን ነው ብዙ እንትን ይላል። እኔ ቅድም እኮ ነገርኩሽ ሩጫን በምሩጽ ይፍጠር ንግድን በቀለ ሞላ ሂሮዎች ናቸው እና አበበ ቢቂላም ሂሮዎች ናቸው። ግን ምሩጽ ይፍጠርን ብዬ ነው የተነሳሁት ብዬሻለሁ። በኢትዮጵያ ውስጥ ሌላ ንግድ የነገደ የለም ሳይሆን ቀርቶ አይደለም እኔ የተከተልኳቸው ስለሆነ በቀለ ሞላ ናቸው። በጣም አመሰግናለሁ ኃይሌ። በጣም ነው የማመሰግነው ማለት በጣም እናከብራለን። በጣም እግዚአብሔር ይስጥልኝ። Thank you። እሺ ባልፍንዶሬ ስለናት ምትሬ እሷ ናት ክብሬ እኔ